እንዳትረሽ እሺ። ራስሽ ምን ሆነሽ ነው? ቆይ ምንድነው ሰላም ማትፈልጊው? ለምንድነው ቆይ ሁላችሁም ለሷ የምትከራከሩት? ሁላችንም ሰላም ስለምንፈልግ። እኔ ሰላም ያጣሁት በሷ የተነሳ ነው። በሷ አይደለም በራስሽ ነው ሰላምሽን ያጣሽው። እንዴ እሷ እኮ ቁርስ ላቅርብ ነው ያለችው። አርፈሽ አቤ። እሱ እዚህ ሀብታሙ ነው፣ እህቶቹን እዚህ ይጨቁናል። ቆይ ምን ሆነች? አታድም እንዴ ተከናንባ ነፃነቷ ስትነፈግ የኖረች እኮ ነው የምትመስለው። ምግብ ደብቀሽ ነው የምትሰጣት? ለምን እደበቃለሁ? ለማንኛውም ምግቡ መቆጠብ አለበት። እሺ ቲና፣ ምሳዋ ነው። እወደዳለሁ ብለሽ ልክ እንዳታልፊ። የምትበላው እኮ ያንቺን ላብ አይደለም እና ያንቺ ነው የገዛ ወንድሟ ነው። ለማንኛውም እኔና ዳኒ መኝታ ቤት እንዳትመጭ። እሺ እኔና ዳኒ መኝታ ቤት እንዳትመጭ፣ ተሳስተሽ እንዳትመጭ፣ ትረብሽናለሽ። እኛ ተኝተን ምን ትሰራለች ክፍላችን? አልገባችም። አሁን ሽቱ በሽተኛ ነሽ እንዴ? አያመኝም። በቃ ኩሽና ትሆን እዛ ምን ትሰራለች? ገንዘብ የማይሰጥ ምኑ ጥሩ ይባላል? ኧረ እባክሽ አሁን እንኳን ጅሉናል። ቤቱንና ሌላ ነገሩን ከወሰድን በኋላ አባትና ልጅ እናጨልላቸዋለን። ቆይ ግን ምን ሆና ነው እንደዚህ ምን ቅር ብላ የወጣችው? ያወራነውን ሰምታን ይሆን እንዴ? አዎ እንደሱ መጠርጠር መቻል ትልቅ ነገር ነው። ሲያት ራሱ ትቀፋለች። ከዳኒ ጋር ያለኝን ጥቂት ጊዜ ላሳልፍበት። የማይታመን ነገር ተፈጠረ። ማነው እዚህ ጋር ካሌብ ይሆናል ብሎ የገመተ ሰው አለ? በፍጹም ካየነው በኋላ ነው ካሌብ መሆኑን ያወቅነው። በጣም ገራሚ ነው። ሁሉንም ነገር በራሱ መንገድ አወቀ። ግን ለምን እንደዚህ ማድረግ አስፈለገው? ካሌብ ሁለት ልብ አለው ማለት ነው። ማለት አባቱ ያለውንም ትሁት ያለችውንም በእርግጥም ብዙ ነገሮችን እያየ ነው ከሁኔታ። አሁን ደግሞ አብረው ይተኛሉ። አብረው እንደዚህ ነው ልጁ የሞተው ጽንሱ ወረደ ያለችውን መንገድ በራሱ ለማረጋገጥ ፈልጓል መሰለኝ። ባሩክ እንግዲህ ፊልድ ሄድኩኝ የኔ ፍቅር በማለት ነበረ የወጣው። ነገር ግን እሱ የወጣው ሌላ ቦታ ነው። ባሩክ ነው ብሎ እየገመተ ማንም አይገኝም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ የግፈኛው ሚስትና የሰራተኛዋ ፍጥጫ ትሁት ክፍል 22 ተለቀቀ። ወደ ክፍል 21 ስንመለስ እንግዲህ ሽማግሌውና ማነው ባሩክ እያወሩ ነበረ። መልሼ ፊልድ ሄዳለሁኝ፣ ስለዚህ እህትህ ደግሞ ትመጣለች ፈለቁ ያለ ሚስጥር ሲል ነበረ ለአባቱና እያወሩ ነበር። እንዳውም ትምጣና ሁሉንም ነገር እንደምትደበድበኝ ሁሉንም ነገር እንደምታሰቃየኝ እናገራለሁ እያሉ ነበረ። በዚህ ጊዜ እንግዲህ ሁሉንም ማስታወሰ ብላ እንግዲህ ማነች ቲና ከኋላ እየመጣች ነበር። ደንግጣ ቆማ እዚህ ላይ ያለቀው። ከዛም በኋላ እንግዲህ ወደ ክፍል 22 ስንመጣ ማነች ቲና ወደ ባሩክ ጋር ስትሄድ እንዴት እንደዚህ ይላል ምንድን ነው እያለ ደንግጣ ነበር። እንዴ በህልም እኮ ነው አልነገረሽም? እንዳባዬ በህልሙ ስትመታኝ እንደዛ እያለ እኮ ነው። እንዴት እንደዚህ እንዴ እኔ ደግሞ እኮ እንደዚህ ቢል እንዴት እኔ እንደዛ እየተንከባከብኩት እንዴት እንደዛ አለ ብዬ እያለ እንዴ አንቺን ደግሞ እንዴት እንደዚህ ይላል? ያስታመምሽው እንዳንቺ አይነት ሚስት ተንከባካቢ እያለኝ እንዴት እንደዚህ ይላል? በህልሙ እኮ ነው እያለ ነበረ ሲላት የነበረው ማለት ነው። ስለዚህ ፈለቁ ደግሞ የምትባለው የአባዬ እህት ነችና ትመጣለች በሰሞኑ እያለ ነበረ። በዚህም የተነሳ እንግዲህ እሱም ይሄንን እያላት ሳለ እንዴ ታዳን ያለሁኝ ምን ችግር አለ እያለች ነበረ ስትተርክ የነበረችው። እሱማ ወገን ቢሆንም ትንሽ ደግሞ እሷ ታማሚ ነች። ጆሮዋም እንትኗም ማን ነው አፏም አይናገርም፣ ጆሮዋ ግን ይሰማል። ስለዚህ በጣም ችግር ነው። እኔ ደግሞ ስራ ሊሄድ ነው እያላት ነበረ።
እኔም እንዴ እኔ ታዲያ እያለሁ ምን ችግር አለ እኔም አለውኝ እያለች ነበረ። እንከባከባቸዋለሁ እያለች ስትል ነበረ። እሷ ግን በመሄዷ ባላት ታይም ከዳኒ ጋር ስለምታሳልፍ ስለምታፈቅረው ያንን ነው እያሰበች የነበረው። ውስጧን ደስ እያላት ከላይን ያለውኝ ግን ትናፍቀኛለህ የኔ ፍቅር እያለች ባሩክን በውሸት በደላላ ስትሞላው ነበር በውሸት ምላሷ። በዚህም የተነሳ እንግዲህ ዳኒን ትደውልና ባሩክ ሊሄድ ነው እንኳን ደስ ያለ ብላ ትንትለዋለች። እንዴ ምን ተገኘ ምስር ቢሽ ምን ተገኘ ይላታል። በዚህም የተነሳ ሊሄድ ነው እኮ ባሩክ። እንዴ መሄዱ ታዲያ አዲስ ነው እንደ ሁልጊዜ አይደል እንዴ የሚሄደው እያላት ነበረ። እንዴ ቢሆንም ባለኝ ታይም ካንተ ጋር ይችን ያለችኝ ጊዜ ማጣጣም መኖር ደስ ይለኛል ትለዋለች። እንዴ ይሄ ታዲያ ምንድን ነው እያለ እሺ በቃ እኔ እኮ እንትን ሳልልሽ ብዬ አይደለም፣ ነገር ግን ይሄ ደስ የሚያሰኝ አይደለም ብዬ ነው እያለ ቢሆንም ብዙ ይቆያል እንደ በፊቱ አይደለም። ይሄ ቤቱ እስከሚመጣ እስከዛ ድረስ ብዙ ጊዜ እንቆይበታለን እያለች ነበረ ስትለው የነበረችው። እሱም እሺ በማለት ነበረ። እንግዲህ ባሩክም ከዳኒ ጋር ቁጭ ብሎ እኔ ልወጣ ነው ፊልድ፣ ደግሞም ምግብ እየበላች አይደለም ቲናን ተንከባከብልኝ እያለ ነበረ። እንግዲህ ተንኮለኛው ባሩክ ተንኮሉን እያሰበባቸው ማለት ነው። እሱም እንደ ኧረ ችግር የለውም ሁሉንም እንከባከባለሁ ደግሞ አትሰብ፣ ስለዚህ ይሄ እኮ ግዴታዬ ነው፣ ቤተሰብ እኮ ነኝ፣ አባዬንም ቢሆን እንከባከባለሁ እያለ በደላላፉ እሱም ይሄን ይላል። ግን እዚህ ጋር አንዳንዴ ገንዘብ ፈላጊው ባሩክ ማን ነው ዳኒ ምንም እንደዚህ ብል ያኔ ከውስጡ ምንም እንትን የለው። ነገር ግን ቲና ግን ሁሉንም ነገር አጥፍቼ እጠፋለሁ ሁሉንም ነገር እወስዳለሁ እያለች የምትዋረደው ዛሬ ትወርዳለች ከመኝታ ክላሳቸው ድረስ። በጣም የሚገርም ነው፣ ታምር ነው። ስለዚህ ዳኒም ደስ እያለው ችግር የለውም እኔ እንከባከባለሁኝ የሚመጡትንም እያለ እሺ አደራ እንግዲህ እያለ ነበረ። ትሁቴንም እንግዲህ ወደ ትሁት ጋም በመሄድ እሺ በቃ እያለ አንተም እኔ ግን መደባበቅ ከዚህ ከነሱ ጋር ሰልችቶኛል። አሁን የምትመጣው የአባዬ እህት ትንሽ ያማታልና ስለዚህ እነሱ አያስቀምጧትም እያለች ነበረ። ትሁቴ እንትን ስትለዋይ መስማት እኮ ትችላለች መናገር እንጂ የማትችለው እንደዛ ካሏት ወታ ትሄዳለች። ስለዚህ ስለምትመጣ አደራ ይላታል። ትሁትም ችግር የለም በቃ እሺ በማለት እንትን ትላለች። እሱም እንግዲህ ሶስቱንም ሰብስበው ከሶስታቸውም እያወሩ ነበረ። የዚህ ጊዜ ሽማግሌው ግን ጮቷል። የለም ችግር የለም የኔ ባለቤት እያለ አምናለሁ የኔ ፍቅር ይላታል። እሷም ግን ይሄንን እያለች ይሄን በሚል ጊዜ እግሩ ከመውጣቱ እነሱ እንግዲህ ሙዚቃቸውን ከፍተው ወደ ጭፈራ ነበረ ያመሩት ዳኒና ቲና ማለት ነው። ቻው ብሎ ተሰናብቷቸው ሲሄድ በዚህ የተነሳ እንግዲህ ቲና ማነች ይሄንን ብለው ተሰናብቶ ይሄዳል። እንግዲህ ትሁትም ትሸኘዋለች ሻንጣ ባጉን ይዛ ከመኪናው ጋር ስታደርሰው ነበረ። በዚህም ሰላም ይቅና ብለ ማለት ትሄዳለች። እንግዲህ ማንነቱን ቀይሮ ሴት መስሎ አክስት ፈለቁ ሆኖ ይመጣል። ማን ነው ዳኒ ባሩክ ማለት ነው። ባሩክ እንግዲህ መጥቶ ቁጭ ብሎ የሚያደርጉትን ነገር ሁሉ በራሱ ጥበብና መንገድ መከታተል ይጀምራል። በጣም ግሩም ነው። እንግዲህ ወደ መጨረሻው ይሄደ ይመስለኛል። ምክንያቱም አሁን ላይ ሁሉም ነገር እየታወቀባቸው ነው ያለው ማለት ነው። ስለዚህ እነሱ አሁን ላይ የሚያደርጉት ነገር ስሬት ነዋል። በዚህም የተነሳ እንግዲህ ባሩክ ሌላ ሰው ሆኖ አክስት ሆኖ ተቀብላ ትመጣለች። ማነች ታስገባቸዋለች። በሩን ሲጎረጉሩ እነሱ ጨፍረው ቁጭ ብለው በሚቆዩ ጊዜ እየጨፈሩ ነበርና ምግብ ላቅርብ ትላቸዋለች። መጀመሪያ ሂዳ ትሁት በምትላቸው እራሳችን እናቀርባለን ብላ በምትጮህ ጊዜ አንቺ መቼ ነው የምትስተካከዩ እያለ ዳኒም ይላታል። እንዴ በቃ እና ታዲያ ምንድን ነው ለእሷ ነው ሁላችሁም የምታግዙት እያለች ታኮርፋለች። እና ታዲያ ጸባይሽ እኮ ነው እያላት ነበረ። በዚህም የተነሳ እንግዲህ አንቺም እንደሷ እንትን ለማለት ራስሽን
ማክበርና ሰዎችን ማክበር አለብሽ እያላት ነበረ። ዳኒም ከዚህ ተመናቅራ ትሄዳለች። የዚህም ጊዜ እንግዲህ ዳኒም በአንድ እየጨፈሩ ሳለ እሷም ይሄንን አቁማ ቁጭሉና ተቃቅፈው ተዛዝለው በአንድ ቁጭ ብለዋል ከሳሎን። ከዚህ እንግዲህ በሩን እየቆረቆሩ ትመጣለች። ልትሄድ ስለሆነ መጀመሪያ ግን ቲና መታ ልትሄድ ስለሆነ በጣም ጨነቀኝ ትናፍቀኛለህ እያለች ነበረ። መጀመሪያ ባቁም በሚያስተካክል ጊዜ አይዞሽ በቃ እመጣለሁ የምመጣበትን ቀን ባላቀውም ትንሽ ቆያለሁ እያለ ነበር ሲላቸው የነበረ። እንግዲህ በዚህ የተነሳ ማነች ይሄዳል። እንግዳዋ ፈለቁ ስትመጣ በሩን ይከፍታሉ። እነሱ ተዛዝለው ቁጭ ሲሉ እሷ ሽፍንፍን ብላ ባሩካ ሽፍንፍን ብሎ ፈለቁ ሆኖ ይመጣል። በዚህም የተነሳ እንግዲህ ተዛዝላቸው እስኪ ቢያንስ እንኳን እኮ አክስት የነሱ እህት ናት፣ እህቱ ቤት ነው እንዴት ስንት ናት በሉ ይጠቃለይ ምናምን እያሉ ይንቋታል። በዚህም የተነሳ እንግዲህ እሷና እሱ ዝም ብለው ሽፍንፍን ብሎ ቁጭ ብሎ ሳለ እንግዲህ መጨረሻ ላይ በአንድ እንትን እያሉ ነበር ያሉት። እሷ እንግዲህ ቁጭ ብላ ወደ ዳር እያየቻቸው ነበር፣ የሚያወሩትን የሚያደርጉትን እየሰሙ ነበር። በዚህም የተነሳ እንግዲህ ይህ ፓርት ግን በጣም ያሳቀኝ። እንደተኙ ክላሳቸው መኝታ ክላሳቸው እንደተኙ አልጋ ቤት ይሄዳሉ። ከዛ ይሄድና ባሮክ እንግዲህ ፈለቁ ከገትሮ ያያቸዋል። በዚህ በምታያቸው ጊዜ ቲና ግን አይታለች። እንትና እንቅልፍ ወስዶታል ዳኒ ትለውና እዚህ ሰው መጥቷል ትላለች። እንዴ አርፈሽ ተቀመጭ ማንም አልመጣ ተኝ እያላት ነበረ። በዚህም የተነሳ በሩን ከፍታ እንግዲህ ቆይ ቸክላ አድርግ ብላ ወጣ ትሄዳለች። ወጣ ትሄድና እንግዲህ ከሳሎን ፈለቁን ወይም ባሮክን ይዛ ወደ ኪችን ወደ ትሁት ጋር ገፍትራ ትጥላታለች። ሁለተኛ ከኔ ክላስ መኝታ ክላሳችን እንዳመጣል መኝታ ክላሳችን መታ ነው ትላለች። በዚህም የተነሳ እንግዲህ ቲና ማነች ትሁት አረዛ ትመጣም እንዴት ነው የምትመጣው እዛ እያለቻት ነበረ። እንዳመታ ይቻታለሁኝ እዚሁ ትቀመጥ እንዴ ያጎቷ ቤት እኮ ማን ነው የወንድሟ ቤት እኮ ነው ምንድን ሆነች ነው ለእሷ ምግብም አታብዣሬ ቲና እየከፋ ነው ለእሷ እንደዚህ እያረግሽ ዘር ያለሽ እያለች ትናገራታለች። በዚህም ጊዜ እንግዲህ የወንድሟ ቤት እኮ ነው በራሱ እንትን እያለኝ ነበረ አንቺ ለሁሉም ለዚችም ደግሞ ልቆሚ ነው እያለቻት ቆማለሁ መቆም ካለብኝ በሚመለከተኝ ይገባለሁ እያለች ታስጠነቅቃታለች። እንግዲህ ኪችን መታ በባሩክ ቁጭ ብሎ ነበር። ከዛም ደግሞ ተነስቶ ወደ ሳሎን በመሄድ እዛው ቁጭ ብሎ የሚያወሩትን ቲናና ዳኒ ባንድ ሆነው ደግሞ ይቺ ከመጣ እንደው ሚስኪን እንደዚህ እህት እያለችው ለምንድን ነው እንደዚህ የሚያደርገው? እሱንማ ደግ አደረግን እያለኝ እሷ እንትን ትላለች። እስኪ አሁን ምን አደረገችሽ እያለኝ ነው። ከድንገት እንግዲህ እሷም ማነች ልጁም እንግዲህ ባለቤቷን ባሩክን እሱንም አባትየውንም እንትን የሚሉበት ጊዜ ነው እያለ ኧረ ተይ ቲና እያላት ነበር። እንደዚህ በሚል ጊዜ ባሩክም ማነው ዳኒም ማለት ነው። በዚህም ጊዜ እቺ ደግሞ አርንዶ ቢያንስ እንትን አትበይ ሲል ከድንገት እንግዲህ ባሩክ ምንቅር ብሎ ማን ነው ይሄዳል ወደ አልቻለም። እሱንም ማጥፋት እስከነ ልጁ በምትለው ጊዜ ባለቤቱ እንግዲህ ቲና በዚህ ተነስቶ ተመንቅሮ ይሄዳል ወደ ኪችን። እዛ ሄዶ እንትን ይላል ምን አርገውሽ ነው እያለች ነበረ። በዚህም ጊዜ ያሉትን አልሰማይምና ተነስቶ ባሩክ ከድንገት ራሱን ማንነቱን ግልጥ ሲያደርግ ማነች ቲና ፌንት ልትሰራ ደነገጠች። አፏን ከድንገት ዘሎ አፈናት ልትጮክ ስትል ዝም በይ በማለት ደነገጠች እና በጣም የሚገርም ነው። ባሩክ እኔ እንግዲህ የሚመስለኝ ምክንያቱም በእርግጥ የሚጠራ በራሴ መንገድ ሁሉንም ነገር አውቃለሁ ያለሁ በማለት ነው ብዬ እገምታለሁ። ራሱን ቀይሮ የመጣው እንግዲህ ልጄ ለምን ሞተ በማለት ትሁት ላይ ሲጮህ ነበር። ግን ልጁም ያንተ አይደለም አላገዘችም እያሉት ነበር ሽማግሌው እና እዚህ ላይ ያበቃል። ባይ ባይ።